ሰው በእውቀት ሲሆን ያምራል። አንዳንዴ ቻሌንጅ ስንደራረግ ምናምን ያምራል። ግን ስለሚያወራው ነገር አንድ ሪፈራንስ ማምጣት የማይችል በቂ እውቀት የሌለው ሰው ሚዲያው ላይ በቃ ደግሞ ተሰሚዎቹም እነሱ ናቸው። ባይዘው ይወጣው ቤተሰቦቼ ነግሬያቸዋለሁ። እንትን አትበሉ፣ ሊሚት አትለፉ፣ አልፋችሁ አትሂዱ ምናምን። ነገ ለሆነ ነገር ቁጭ ስንል ራሱ ማጣፊያው የሚያጥረውን አይነት ነገር አታውሩ። ሌብል አታድርጉ። ምዕመናንን ሌብሊንግን ተውት። ለምሳሌ አሁን አንድ ፔንቴኮስታል አማኝን ኢቨን በቃ ፒውር ሚሞሪያል ነው ምናምን እዚሁ እንግሊዝ እኔ ፒውር ሚሞሪያል ነው ብዬ ማላሰን ፎዳት ማደር ግን ፒውር ሚሞሪያል ናቸው። ሳክራመንታል ነገር ላይ ሳሊቬሽን ላይ በቃ ኦፌንሲቭ የሆነ ነገር ያምናሉ ምናምን። ኦኬ የሆነ ግማሽ አዋጥቶ ምናምን የሚቀጥሉ የሚመስል አይነት ነው አይደል ቴዎሎጂያቸው። ዳስ ኦፌንሲቭ በጣም። እኔ ግማሽ አዋጥቼ ምናምን which is maybe እምነቴ ሊሆን ይችላል ወይም ፕራክቲካል ላይፍ ሊሆን ይችላል። እምነት አያስፈልግም አላልንም፣ ፕራክቲካል ላይፍ አያስፈልግም አላልንም። ግን ያንን እንደ ድነት ማስቀጠያ ክትባት ያዩታል ብዙዎቹ። ቴዎሎጂያቸው እንደዛ ነው፣ ወደዛ ነው የሚያምረው በብዛት። አሁን እንደዛ ስላመነ እኔ በማቀው እስካሁን ባነበብኩት በሪፎርመር ቴዎሎጂ ላይ አውቶሪቲ ሊሆኑ ይችላሉ ተብሎ የሚታሰቡ ሊቃውንትን ቼክ አድርጌያለሁ። እንገስዋት ነን ኦፍ ደም ያዩዋቸው ቼክ ያደርጓቸው ነን ኦፍ ደም ማለት ነው። አርሜኒያን የሆነ ሰው አርሜኒያን ራሱን በኃይል ራሱ ያንን ቴዎሎጂ አድኸር የሚያደርግ ያንን ቴዎሎጂ የሚከተል ሰው ካልቪኒስቲክ የሆነውን ነገር ማመን ሲጀምር ነው ሚድነው የሚል ነገር አላስቀመጡም። ኦር ካልቪኒስት ካልሆነ አይድኑም፣ ሪፎርመር ቴዎሎጂን ኤምብሬስ የማያደርጉ ከሆነ አይድኑም የሚል ነገር አልተቀመጠም። ባይዙ እኔም አላምነው። አይደለም እዚሁ ቤቴ ሆኖ በእምነት ብቻ ያለው አይደለም እዚሁ ቤቴ ሆኖ በጸጋ ብቻ ያለው ሞቱና ትንሣኤው ነው ደሙ ነው የሚያድነኝ ያለው ይቅርና ኦርቶዶክስ ውስጥ የእግዚአብሔር በጎች አሉ፣ ካቶሊክ ውስጥ የእግዚአብሔር በጎች አሉ። ኦኬ እነዚህ ከጥንት የመጡት ውስጥ ማለት ነው አሉ። በአንድም በሌላም የማንቀበላቸው በታሪክ የተደረጉ ድሪቶች አሉ። ችግራችን ያ ነው። እኛንም ሌላ ቅርጽ ያስያዘን እሱ ነው እንጂ ትሩ የሆነ ጎስፕል አልተላለፈም የሚል እምነት የለንም። እኛ ዘ ሪፎርሜሽን 15ኛ 16ኛው ክፍለ ዘመን ላይ ከመነሳታችን በፊት ቤተክርስቲያን አልነበረችም፣ ሞታለች፣ ጠፍታ ነበር። የኛ ሪፎርሜሽን ሲነሳ ነው ሪዘሬክትድ የሆነችው አይደለም። ቤተክርስቲያን ድሪቶ ውስጥ እከርማለሁ ስትል በራሷና በተለያዩ ፖለቲክስ ቃሉ ማይደግፋቸውን ነገሮች ዴቨሎፕ አድርጋ ከቃሉ ደግሞ ዩኒታ ለማግኘት የምትጣጣርበት ነገሮች ላይ ምናምን መታደስ አለብን ያለ ያ ታድሶ አሁንም ያስፈልገናል። የሀገር ድሪቶ አለብን። እኛ ራሱ የሀገር ድሪቶ አለብን። ያው ጣት መቀሰር ስለምንወድ ነው እንጂ እኛ ራሱ የሀገር ድሪቶ አለብን። መታደስ አለ ብዙ። ስንታደስ ግን ወደ ጎን ነገሌ ለመምሰል አይደለም። ቃሉ ላይ ያለችውን ቤተክርስቲያን ቃሉ ላይ ያለውን የወንጌሉን እውነት ወደዛ ነው የምትመለሰው። ስትመለስ ፈራርሰ መሰራት ካለብህ ፈራርሰ ትሰራለህ። ድጋሚ from the ashes እንነሳለን። ግን የክርስቶስ ቤተክርስቲያን ሁሌም ትራምፕ ታደርጋለች። ጠፍታ አጠፋል። ሄሬሲ ሊያናውጣት ይችላል። ኪዝሞች ሊያናውጧት ይችላሉ። ኦኬ ልትታመም ትችላለች። ጠፍታ ግን አጠፋ። ምክንያቱም ክርስቶስ የገሃነም ደጆች አይችሏትም ብሏል። ቤተክርስቲያን እሰራለሁ የገሃነም ደጆች አይችሏትም። ስለዚህ
ፐርቴን ታደርጋለች ማለት ነው፣ ትቀጥላለች አለች። ስለዚህ የእኛ ሪፎርሜሽን እስከ መምጣቱም ድረስ ቤተክርስቲያን ነበረች፣ ግን ኢት ዋዝ ዳርክ ሞመንት ብለን እንጠራለን። በመሀል ያሉትን ኦኬ ዳርክ ሞመንቶች ነበሩ፣ ሚድቫል ኤጅ ላይ ነበሩ ምናምን ማንቀበላቸው ማለት ነው። ዛሬ አሁን ለምሳሌ ሁለተኛው ኒቂያ ተብሎ የሚጠራው 7 ስንት ላይ ነው የተደረገው? ሁለተኛው ኒቂያ አይከኖች ላይ ምናምን ስዕላትና ቅርጻ ቅርጾች ላይ ምናምን የተሰበሰበው ጉባኤ ማለት ነው። ኒቂያን እንቀበላለን። ኦኬ ኦር ናይሲኖ ኮንስታንቲኖፕል የሚባለው ማለት ነው። ናይሲያን ኦር ኮንስታንቲኖፕል ብቻ በናይሲያ ያዙት። ናይሲያን እንቀበላለን፣ ኤፌሶንን እንቀበላለን፣ ኦኬ ኬልቄዶንን እንቀበላለን። እነዚህም አፖስቶሊክ ክሪድን እንቀበላለን። የማይቀበል የፕሮቴስታንት እንትን የለም። የትራዲሽናል የሆነ ፕሮቴስታንት ካያችሁ እዛ ላይ ያለውን በትክክል ነው አፊርም የሚያደርገው። እና ሁለተኛው ኒቂያ ተብሎ የሚጠራው ኦኬ ወደ 7ኛው ጉባኤ አይኮኖክላዝም ላይ ያወራው ዛሬ ሰማይ ምድር ቢገለበጥ አንቀበለው። ስለ ስዕላት የተሰበሰበው ጉባኤ ማለት ነው። በስዕላት በኩል ለስዕሉ ምናምን እንትን ብሎ የማያምን የተረገመ ይሁን፣ እራሳቸው ይረገሙ፣ አንቀበልም። አየህ ለምን? ቃሉ ላይ የለም። በቃ አንቀበልም። እራሳቸው ይረገሙ ከፈለጉ ያን ተሰብስበው እንደዛ የተረገመ ይሁን ያሉት አንሰማም። ለምን? ምንም እንትን የለንም፣ ቢብሊካል ዋራንት የለንም እንደዛ አይነት ነገር እንቀበል። ለምን? ክሊር በሆነ ሁኔታ ስዕላትን በተለይ አምልኮን በተመለከተ ተደርጎ ሪሰርች ፋዘርስ አሉ። 1 አይደለም 2 አይደለም 3 አይደለም ከዛም በላይ አሉ። ኔጌቲቭሊ ያወሩ ማለት ኔጌቲቭሊ ያወሩ። እንዴት እንደ ፓጋኖች ስዕል ታስቀምጣላችሁ ምናምን ያሉ አባቶች አሉ። እንዴት ጨርቅ አስቀምጠው የሆነ ስዕል ምናምን ሲያስቀምጡ አንሱ ለክርስቶስ አካል አይሆንም አንሱ ብለው ያስነሱ አባቶች አሉ፣ ቅዱሳን አባቶች። ኋላ ላይ ነው ቀስ እያለ ፔኔትሬት እያደረገ ገባ ምናምን። ከዛ ጉባኤ ይሰበሰቡልሃል፣ ተቀበል ምናምን። አንቀበልም። ኦኬ ሶ ለምንድን ነው ያነሳሁት? ለምንድን ነው ያነሳሁት? አሁን ይሄ መረጋገም በጣም ይወዳሉ፣ የድሮዎቹ በጣም ይወዳሉ። አሁን በተለይ ካቶሊኮች ነው ባይዘው ሰከንድ ኒሲያ የሚባለው ሁለተኛው ኒቂያ የሚባለው የካቶሊኮቹ ነው በብዛት እና ባይንዲንግ ሊሆን አይችልም። በቃ ባይንድ ሊያደርገን አይችልም። ግን ኋላ ላይ ካቶሊኮቹ ሞር እየተለሳለሱ እኛን ያረገሙት እርግማን የለም። አናቴማ። ከዛስ አይ ቲንክ ሁለተኛው ምንድን ነው ሰከንድ ካውንስል ኦፍ ትሬንት ነው ኖ ቫቲካን ቱ ሁለተኛው ቫቲካን ስለኛ የሚያወራበት ፖርሽን አለው ወይ ስለ ፕሮቴስታንቶች የሚያወራበት ፖርሽን አለው ማለት ነው። ምናምን ይላል አስትሬድ ብራዘርስ ናቸው ይላል ማለት ከኛ የወጡ ወንድሞቻችን ይላል። ጠፍተዋል ምናምን አይሉ። በቃ ካቶሊክ ቤተክርስቲያን ውስጥ ካልገቡ ፕሮቴስታንቶች ጠፍተዋል አይሉ። ሂዱና ግን መጀመሪያ ቼክ አድርጉስ ካውንስል ኦፍ ትሬንት ላይ ማለት ነው ካውንተር ሪፎርሜሽን የተሰበሰቡት ላይ እንደነሱ እርግማን ቢሆን አሁን ያለው ኦልሞስት 800 ሚሊዮን ምናምን ፕሮቴስታንት አይኖርም ነበር በእውነት እንደነሱ እርግማን ቢሆን ማለት አይኖርም ነበር። እያንዳንዱ ሉተር ያነሳቸውን እያንዳንዱ ካልቪን ያነሳቸውን ዙንጊሌ የዘረዘራቸውን ኦኬ አናቴማ ጀስቲፊኬሽን ባይ ፌዝ አለውን የሚሉ ባይዞ እንደዛ ነው የሚላል ጽድቅ በእምነት ብቻ የሚሉ
እርጉሞች ናቸው ምናምን የሚለው እያንዳንዱ ሪፎርሜሽን ላነሳቸው ጥያቄዎች በእርግማን ነው የመለሱት። እንደነሱ እርግማን ቢሆን አንዘልቁ ነበር። እዚህም የምትረጋገሙ ሰዎች አትረጋገሙ። እውነትን ታውቃላችሁ፣ እውነት ነው አርነት የሚያወጣው ነው። ስለዚህ እውነቴ አለኝ ካልክ አምጣና በቃ ጥራን። እኛን የሚመለከት ጉዳይ ለምሳሌ ሪፎርመር ቲዮሎጂ ላይ ዊ አር ናት አውቶሪቲስ በት አትሊስት እዚህ ቲክቶኩ ላይ ሪፕሬዘንት እናደርጋለን የምል ሰዎች አለ እና ጠይቅኛለ የኔ ሲሆን ቤቴ መታ አክብሬ አስተናግዳለሁ። በእኔ እምነት ላይ ስለሆነ ጥያቄ አለ። ፔንቴኮስታሊዝም ላይ ደግሞ ጥያቄ አለን። እኛ መተን እንጠይቃለን። በስርዓቱ ታስተናግዱናላችሁ። ለምን እንደዚህ አታምኑም በሉ። መተን እንደዚህ ማናምነው ለዚህ ነው፣ እንደዚህ ማንቀበለው ለዚህ ነው እንላለን። የኔን እምነት ግን እኔ በሌለውበት እየሰደብክም ይሁን እያጥላላህም ይሁን ብታወራ ጥቅም የለውም። ማንም ውሻ በሰፈሩ ወሩን ሙሉ ሊጮህ ይችላል አይደል? ውሻ በሰፈሩ ወሩን ሙሉ ሊጮህ ይችላል። መንገድ ላይ ሲወጣ ሰፈሩን ሲለቅ ነው ጭራውን የሚቆልፈው ወደኋላ። እሱን ደግሞ ፕራክቲካሊ ያየነው ነው አይደል? the last 4 years ፕራክቲካሊ ያየነው ነው። እንደዛ አይነት መሆን የለበትም። እኔን እንደ ዳነ ወንድም ካየኸኝ በኋላ ነው ዲዛግሪ የምታደርግበት ነገር ላይ ልታወራኝ የምትችለው። አንተን እንደ ዳነ ወንድም ካየሁ በኋላ ነው ይህንን አልቀበልም እንደ እግዚአብሔር ቃል በምላቸው ነገሮች ላይ ላወራህ የምችለው። ሌብል ካረኩ በኋላ ብሪጁ ተሰብሯል እኮ ኦልሬዲ አይደል? ሌብሊንግ ከመጣ ኔሚንግ ኔም አይነት ነገር ከመጣ ብሪጅ የለም፣ ተሰብሯል ኦልሬዲ። በምን መተህ ታወራኛለህ? በምን መተህ ታወራኛለህ? ጥያቄ ካለ ሪፎርም ቲዮሎጂ ላይ ኑና ጠይቁን። ቤት ከፍተን ፈርተናችሁ አናስገባም የምንል አይነት ልጆች አይደለም ያለ። ማንም ቢመጣ ስናስተናግር ነው የቆየ ነው። ስለዚህ ፔንቴኮስታሊዝም ላይ ደግሞ እኛ ጥያቄ ስላለን ቤት ክፈቱና ኑ ለምን እንደዚህ አታምኑም በሉ፣ እንመጣለን። እንደዚህ ካልሆነ አካሄዱ ቤት እየከፈቱ መሳደብና መራገም አያስኬድም። እንዴት ነችማ? ለአምስት ሩብ ጉዳይ ሆኗል። መልካም መልካም። ቅድም መኪና ውስጥ ሆኜ ማዘርን እየወሰድኳት ሆስፒታል አንድ ሰው አየዋለሁ ብዬ የማላስበውን ሰው መኪና ውስጥ ሆኜ አየው። በራይድ ነበር እየሄድን የነበር ነው። እንደዚህ የተቀያየምን ምናምን ሚዲያ ላይ የተነካካን ሰዎች ነው። በጣም ነክሼ ያዝኩት ነገር አለና ጠዋት ቪዲዮ ሰርቼ ነበረ ስለ ይቅርታ ማለት ነው። ስለ ይቅርታ ቪዲዮ ሰርቼ ነበረ እና ጠዋት 6 ሰዓት ነው 5 ሰዓት አካባቢ ምናምን ታክሲ ምናምን እየጠበቀ ነው አይነት ነገር ማለት ነው። እና ሳሟን ሚስተር ኤክስ ምናምን ኦር ሚስስ ኤክስ ማለት ነው። ከዛ ማዘር አለች አጠገቤ፣ እየሄድን ነው። አየው ደግሜ አየው ራሱን
የሆነ ውስጤ እርብሽብሽ ሲል ተሰማኝ ማለት ነው። ከዛ ዋቴቨር ምናምን ብዬ አንድ 200-300 ሜትር ከሄደ በኋላ አቁም አልኩ ማለት ነው። አልቻልኩም። አቁም። ያ ከባዱ ትግል ቪዲዮ ማለት ነው። ቅድም ዩቲዩብ ላይ ለቀቁት ጌታን ቪዲዮ ሰርቼ ጠዋት ሰርቼ በዛው ኬስ የምታገልበት ሰው አገኘሁት መንገድ ላይ። ምን ይባላል ይሄ ምን ይባላል ይሄ ያለ ሰውዬው ጌታ ጠዋት ቪዲዮ የሰራሁት ኮምፕሊትሊ ነኝ ቻሌንጅ የሚያደርግ ነገር እና አገኘሁት። ዋት ኤቨር ምናምን ብዬ ካለፍኩ በኋላ 300-400 ሜትር ከሄድኩ በኋላ ያዘኝ ማለት ነው። እስቲ ከዛ ቆይ አንዴ ማውቀው ሰው አገኘው አንዴ ቆይ ምናምን አልኩ ማለት ነው። ራይዱን አስቆምንና ታክሲ ፌርማታ ላይ ነው ብያቸዋለሁ። እየሮጥኩ ስመለስ ኦልሬዲ ሄዷል ማለት ነው። እና ማዘርን ካስገባሁት በኋላ ያው ጊዜ ያገኘሁት ከዛ በኋላ ነው። ጊዜ ያገኘሁት ከዛ በኋላ ነው እና ለማሰብ ማለት ነው ምን አይነት ፊሊንግ እንደነበረኝ የሆነ እዛ ጋር ባየሁት ነገር ምናምን እና እሷ ውስጥ እያለች እኔ ውጭ ላይ ነበርኩና ማሰብ ጀመርኩ። ስመለስ ባገኘው ምን ልል ነበር እና ምናምን የሚሉ ነገሮች ማለት ነው። ከመኪና ውስጥ እንደወረድኩ ስመለስ ባገኝ ምን ልል ነበር ምናምን። እግዚአብሔር በሚያውቀው እያችኋለሁ ነቅሼ ያስኩት ነገር አለ። for the first time okay for the first time እና ምን ኮንቴምፕሌት አደረኩ ጊዜ ሳገኝ ማዘር ውስጥ ሆና ላይክ ከሁለት ዓመት በኋላ መሆኑ ነው እንግዲህ አሁን ሁለተኛ ዓመት መጥቷል። ወር ዓመት ከምናምን በኋላ ነው ጌታ በሚያየው ለመጀመሪያ ጊዜ የርህራሄ ስሜት ተሰማኝ ማለት ነው። ግለሰቡን ፊት ለፊት ሳይ አድርጎብኛል ብዬ የማስበውን ነገር አሰብኩ። እንደ ሰው በድያለሁ ብዬ የማስበውን ነገር አሰብኩ እንደ ሰው ምናምን። for the first time in 2 years የርህራሄ መንፈስ ማለት ነው። እምባዬ መጣ። ዞር ብዬ አለቀስኩ። ወጣልኝ። አይዊሽ አግኝቼው አውርቼው ምናምን ቢሆን እና ያው ስልኩ አለኝ ምናምን መደወል እችላለሁ። ከእግዚአብሔር ነው ብዬ አስባለሁ እና መሆኑም የሚረጋገጠው ምናልባት ብደውልና አይቼ ነበር ታክሲ ሲጠብቅ ካለፍኩ በኋላ ተመልሼ ስመጣ አላገኘሁትም። እንገናኝ ብል እምቢ የሚለኝ አይነት ሰው አይደለም እና I love the feeling for the first time for the first time የርህራሄ መንፈስ ማለት ተሰማኝ። ጠዋት ቪዲዮ ሰራው። ኦኬ ጠዋት ቪዲዮ ሰማው። ምንድነው ሰራው ቪዲዮ ዩቲዩብ ላይ አለ፣ ገብታችሁ ማየት ትችላላችሁ። the last ቪዲዮ እሱ ነው። ከባዱ ትግል በሚል ቪዲዮ ሰራው። 2 ሰዓት አይሆንም። ኢቭን ራይድ ውስጥ እያለሁ ነው ያንን ቪዲዮ አፕሎድ ያደረኩት። ራይድ ውስጥ ሆኜ ነው ያንን ቪዲዮ አፕሎድ ያደረኩት። ያው ኮንቴምፕሌት እያደረኩ እየሄድኩ እያለ እዛው ቀጥ ማለት ነው። እግዚአብሔር እዛው ያዘኝ። ስልኬ ላይ ነበርኩ። ቀና ስላየው ተረበሸ ውስጤ ምናምን። ምክንያቱም ጥሩ ፊሊንግ የለኝም ያንን ሰው ሳስብ ምናምን።
ምናምን እዛ አልፌ ልሄድ አልኩና አስቆም። ተመልሼ ስመጣ ግን ኦልሬዲ በታክሲ ሄደዋል ማለት ነው። ኤኒዌይስ እኔ አደርገዋለሁ። አሁን ሰዓቱ እኛ ጋር ለ5 ጉዳይ ነው። ኢንፋክት 7 ደቂቃ ይቀራል ለ5 ሰዓት። እኔ ከ4 ሰዓት በኋላ ሰው ሲደውልልኝ እኔም ስለማላነሳ መደወልም ስለማልወድ አልደውልም። ነገ እደውላለሁ አይ ፕሮሚስ። እና የነገው ዲቮሽን ላይ ዩቲዩብ ላይ የምለቅበት ዲቮሽን ላይ የደረስኩበትን ነግራችኋለሁ። ግን ዱ ሳምቲንግ። አሁን ደግሞ የሆነ ምስክርነት ከላይ በቪዲዮ ምንድነው ሜሴንጀር ላይ ገባልኝ ስላለ ማለት ነው። ትናንት እንደዚህ ተብሎ ጠዋት እኮ እንደዚህ ያወራን የሚል ነገር ተመሳሳይ ነው ካወራሁት ነገር ጋር የሚገናኝ አይነት ነገር ስለተወራ እና ከእናንተ ምን ኤክስፔክት አደርጋለሁ? አሁን እናንተ ካላረጋችሁ አላረግም አይደለም። እኔ ኦልሬዲ ቀኑን ሙሉ ስታገድበት የዋልኩት ጉዳይ ስለሆነ ማለት ነው። በጣም ቆንጥጣችሁ የያዛችሁትን ጉዳይ ልቀቁ። እናንተን እየበላ ያለ ጉዳይ ማለት ነው። ቆንጥጣችሁ የያዛችሁ ሰዎች ልቀቁ። እውነቴን ነው የምላችሁ፣ ልቀቁ። ልቀቁ። አይ ፊል ሪሊፍድ ማለት ነው። ማለት ቅድም ሜቢ ያንን ሰው ፊት ለፊት ስታዩት የነበራችሁ ያ ውስጣችሁ የነከሰው ነገር ተመሳሳይ አይነት ፊሊንግ ላይኖር ይችላል። እየተያያችሁም ስላልሆነ ሊሆን ይችላል ነክሳችሁ የያዛችሁት፣ ቀርጥፋችሁ የያዛችሁት። እየተያያችሁም ስላልሆነ ሊሆን ይችላል። ብታዩ ምናልባት ርህራሄ ሊመጣ ይችላል። ኢት ኢዝ ናት አሁን ዲስ ዋን ኢዝ ኮምፕሊትሊ እኔ ቀርጥፌ ያዝኩት ነገር ስለሆነ ነው የነገርኳችሁ። በጌታ ፊት ነው የምላችሁ። ጠዋት 2 ነው ያን ቪዲዮ ሰርቼ ስወጣ ማለት አንደኛው አፕሎድ ሳላደርግ በፊት ቁርስ ልበላ ምናምን ቪዲዮን ሰርቼ ጨርሼ ምናምን ቁርስ ልበላ ስወጣ ያ ከአመት በፊት ምናምን ሀፕን ያደረገውን ነገር ታውቃላችሁ። በዛ ውስጥ የተሳተፈ ሰው እዛ እንትን ውስጥ የተሳተፈ ሰው ነው እንዲህ ሲወላውል አይቼዋለሁ። ቪዲዮዎች ምናምን ተልኮልኝ ምናምን አይቼዋለሁ ያን ሰውና ይደውላል፣ የሆነ ይለማመጣል አይነት ነገር ነው። ናት ቢኮዝ አም ኢምፖርታንት በጣም ኢምፖርታንት የሆንኩ ሰው ስለሆንኩ አይደለም። ወር ከኔ ቢታረቅ ወር ከኔ ጋር እንደ ድሮ ሰላም ቢሆን ምንም እኔ ፈርዘር ህይወቱ ላይ የምጨምረው ሰው አይነት አይደለም። ጠዋት ነው የደወለልኝ፣ ግን ባይደውልልኝ ደስ ይለኛል። ስላየሁት ማለት ነው። ጀለስን ሲቀላቅል ስላየው ይደብረኛል እና ቦልኬዋለሁ። ፌስቡክ ላይ ማነው ቲክቶክ ላይ ደወለልኝ ጠዋት። አዲስ አበባ ነኝ አልኩት ምናምን፣ ሲመች እንገናኛለን አለኝ። እሺ አልኩት። ለምን እኔ ብንገናኝ ራሱ በቃ እንደዚህ አድርጌ እዛው በጸበል ምናምን የሚይዘው አይነት ሰው ነው። ልስቅ ልጫወት እችላለሁ ምናምን፣ ግን ወደ ህይወቴ አላስጠቀውም ብዬ የደመደብኩት ሰው ነው። ደወለ እንደዚህ ሆኜ ምናምን እግዚአብሔር በሚያየው በቃ ማለት እሱ ሰውዬ ነው መንገዱን ያደላደለው። ቀጣይ በራይድ ሲሄድ ለማየው ሰው ምራራበትን ማለት ነው። ዲቴይሉን ከነገርኳችሁ ወዲያውኑ ልትለዩ ትችላላችሁ። ኦልሬዲ ሚዲያ ላይ የሚታወቅ አይነት ስለሆነ እሱ ዲቴይሉን ልለፍና እንደዚህ ሆኜ እኮ እንዲህ በሆነ በአመቱ ደግሞ ወዴት ነው በአመቱ በ4 ወሩ ደግሞ እኮ እንደዚህ ሆኜ ምናምን ሲል አሳዘነኝ፣ በጣም አሳዘነኝ።
እና ከሱ ጋር ኦልሬዲ መገናኘት ፕላን ስላለ የመገናኘት ፕላን ስላለኝ ከሱ ጋር ስገናኝ እለቀዋለሁ። የዛኔ እለቀዋለሁ ሳይሆን እንደለቀኩት እንዲያቀርበው ጨምድጄ ያዝኩትን ነገር ማለት ነው። ያው የሚዲያው ፖለቲክስ ምናምን ነው። ያው በጣም ብዙ የቦለኳቸው ሰዎች አሉና በብዛት ዳይሬክትሊ ከነገር በእኔ ጉዳይ የተያዘ ምናምን ሳይሆን በቃ መሀል ቤት ሰፋሪ ማለት ነው። እንዲህ ሲቀላቅሉ ሳያቸው በጣም ይደብሩኛል ምናምን ብሎክ አደርጋቸዋለሁ ምናምን እንጂ ዳይሬክትሊ እኔ ላይ ተናግሮ ምናምን አይደለም። በቃ መሀል ቤት ላይ እዛም ከመረቁም ከአትክልቱም ከሁለቱም ይሆነኝ የሚሉ አይነት ሰዎች ማለት ነው ስለነበሩ ቦልቄያቸዋለሁ። የምታውቋቸውን ትልልቅ ሰዎች ምናምን አሮ ነው ትልልቅ የሆኑ ሲቀላቅሉ ስላየው ማለት ነው። እና ከሱ ጋር በደንብ አውርቼ ነሚያ እንደምን አለ ዳነ ወይ በደንብ አውርቼ እንደዚህ በጣም ሳይዝ ደብሮ የነበረ ምናምን ብዬ አውርቼ እለቀዋለሁ። እሱ የእሱ ብዙም ያሳስብ አይደለም። ይሄኛው ግን እንትን ነውና አውሌቹ ነው ነገ ጠዋት ስለሆነ ዲቮሽኑ እኔ ወደ ካልጋ እንደነካው ነው 2 ሰዓት ምናምን ላይ ስለሆነ የምቀርጸው አፕዴት ላይኖር ይችላል። ምናልባት ማታ ላይ ደግሞ አንድ ቪዲዮ ዲቮሽን አለቅላችኋለሁ ዩቲዩብ ላይ በተከታታይ እየለቀቁ ስለሆነ ማለት ነው። እዛ ላይ አፕዴት አደርጋችኋለሁ። ኦኬ አፕዴት አደርጋችኋለሁ። እናንተም ደግሞ ኦኬ ያው ላይቭ አልገባም ከዚህ በኋላ ላይቭ አልገባም ስላችሁ ከዚህ በኋላ አልገባም ሳይሆን ያው ዛሬ እንደዚህ መጥቻለሁ። ረጅም ሰዓት ተነፋፍቀናል ምናምን እያወራን ነው። ያው ግራ ቀኙን እያወራን ነው አይደል? ስለዚህ ከእናቴ ጋር ያለውን ነገር አቴንሽን ሰጥቼ እሷን ማስታመም እሷን ማሳከም ላይ ነው ፎከስ የማደርገው። ከዛ ውስጤ በጣም ሬዲ ሲሆን እመጣለሁ ዩቲዩብ ላይ ጭቅጭቁ ምናምን ሲስተካከል ማለት ነው። ባይስተካከልም የሆነ ሳለ ውስጤ ሲሞላ እመጣለሁ። ግን አሁን ላይ ምንም የሚናፍቀኝ ነገር የለም። እንዳያችሁት ለሰከንድ እንኳን ዲአክቲቬሽን አስነስቼ አላውቅም። አሁን 40 ምናምን ቀን ነው ከወጣሁ 40 ምናምን ቀን ነው ወር ከምናምን ማለት ነው። ስለዚህ ስመለስ ደግሞ ሞር ካለበት ቦታ የምንቀጥል ነው የሚሆነው። ወደኋላ ሄደን የምናቦካው ነገር አይኖርም። ኤኒዌይስ ማታ ላይ አፕዴት አደርጋቸዋለሁ። ሁለት ቪዲዮ እለቃለሁ ጠዋትና ማታ ማለት ነው። ዲቮሽናል ቪዲዮዎች እየለቀኩ ስለሆነ እዛ ላይ አፕዴት አደርጋቸዋለሁ። እናንተን ግን ይህ መልካም ስለሆነ ምናልባት የምንታገለው ካልሞተው እኛነታችን ጋር ነው የምንታገለው። ውስጥ የሆነ አዳም አለ እንደዚህ የሚያዛጋ ምናምን ሊነሳ የሚያጣጥር አዳም አለ። ትግላችን ከሱ ጋር ነው። ያንን አሸንፉና ዱይት ኦኬ ልቀቁት። ኦኬ ልቀቁት። አትያዙ። እናንተው ናችሁ የምትታመሙ ስትይዙ። ግን ቀጣይ እንዴት መስተካከል አለበት፣ ቀጣይ ህይወቴን እንዴት ልምራው የሚለው ነገር ላይ ነው መጠንቀቅ የሚኖርባችሁ። ኦኬ ያ ምስክርነት መስማት ፈልጋለሁ እና ዩቲዩብ ላይ ኮሜንት ላይ ታስቀምጡልኛላችሁ። አንድ ምስክርነት እዚህ እያወራው ያለ በሜሴንጀር የገባ አለ። ደውዬ በደንብ ሰማዋለሁ ድጋሚ። ነገር ኮሜንት ላይ ማታው ላይ ትነግሩኛላችሁ። አሜን አሜን። ኤንቢኤ እንደዛ ካወራው እንደዚህ ከተናገርኩ ሰሞኑን ደግሞ አይ ቲንክ ከሳምንት በፊት ኦር ሳምቲንግ እንደዛ ኦፊሻል ጥሪ ተደርጓል መሰለኝ። ራይት ኦፊሻል ጥሪ ተደርጓል አይደል እንዴ? ምዕመና
ሰምቼዋለሁ ምናምን ዩቲዩብ ላይ አይቼዋለሁ። ተቆርጦ ቴሌግራም ላይም ተልኮልኛል ምናምን አይቼዋለሁ። አሁን ካወራሁት ሪያሊቲም ያልፋል ለእኔ። ኤቭሪቲንግ ህይወቴ ላይ የሚያልፍ ነገር ትምህርት ቤት ነው፣ ትምህርትም ነው፣ ትምህርት ቤትም ነው። እግዚአብሔር ቅዱሳንንም ሊጠቀም ይችላል፣ እርኩሳንንም ሊጠቀም ይችላል ህይወታችሁ ላይ ማለት ነው። በጌታ የሆኑ ያልሆኑንም ማለት ነው። እና ዲስ ኢዝ አሁን ፐርሰናል በሆነ ነገር ላይ ነው። እኔ አሁን ዶክትሪናል በሆኑ ኢሹዎች ላይ እዛ ላይ ይሄ ይቅርታ መጠያየቅም ምናምን የሚባል ነገር የለም። እንግዲህ እንደምታውቁት አስተምሮ የሆነ ነገር ላይ አሁን እኔ ክርስቶስ የሞተው ለአማኞች ብቻ ነው ለሚለው ይቅርታ ጠይቃለሁ እንዴ? ማይሆን ነው። ራይት? አይሆንም። አም ኢን ላቭ ዊዝ ዳት ዶክትሪን። ከቱሊፕ እንደውም በጣም እያንሰፈሰፈኝ የምወደው ትምህርት እሱ ነው። ፓርቲኩላር ሪደምፕሽን ማለት ነው። በቃ ማለት የክርስቶስን የሞቱንና የትንሣኤውን ግብ በደንብ ዲፋይን የሚያደርገው ፓርት እሱ ነው ብዬ ስለማስብ ማለት ነው። አሁን ለእሱ ነው ይቅርታ ጠይቃለሁ አልጠይቅም? ለፕሪዴስቲኔሽን ይቅርታ ጠይቃለሁ አልጠይቅም? ኦኬ አልጠይቅም። ለቶታል ዲፕራይቪቲ ይቅርታ ጠይቃለሁ አልጠይቅም? ስለ ቅዱሳን ጽናት ኖ በቃ ይሄ አይደለም ቶፒኩ። ዞሮ ዞሮ ኢሹ ይሄ አይደለም፣ ግን የሚለያይም አልነበረም። አያችሁ፣ የሆነ ማይገናኝም ነው ግን ማይነጣጠልም ነው አይነት ነገር ነው። በዛ ትምህርት ምክንያት ነው ጥርሳቸውን የነከሱብኝ፣ እርቃኔን ሚዲያ ላይ የለጠፉት ማለት ነው። ዳስ ኦብቪየስ ራይት። ሌላ ምንም ያረኳቸው ነገር የለም። የአባቱን ሚስት አልቀማውም፣ በድንበር አልተገናኘንም። በማስተምረው ትምህርት ላይ ተቁሞ ነው እርቃኔ ላይ ስብከት የተሰበከው። እርቃኔን ሚዲያ ላይ ይዞ የመጡት ቢቻላቸው ሊገሉኝ ጦራቸውን ሰብቆ የወጡት ማለት ነው። ዳስ ኦብቪየስ። ምንም ሪዝን የለም። አማን የሚያበጣብጥ ትምህርት ታወራለህ፣ እኛ የምንቀበላቸውን ነገሮች አትቀበልም ምናምን የሚል ራይት አለው። የሆነ ዳይሬክትሊ አይገናኝም ብንል እንኳን የሆነ የሚገናኝበት ሳይድ አለው። ኦኬ ሶ የአስተምሮ ጉዳይ ላይ ሳማን አሁን ምንም አይሞቀኝም አይበርደኝም። አጋንንታዊ ነው ምናምን ሲሉ አይ እኔም ብዬ ነበር። አንድ ሰሞን ላይ እንደዛ አድርጎኝ ነበር። እንግዲህ ሂስትሪን ነግሬያቸዋለሁ አይደለ? ታሪኬን ነግሬያቸዋለሁ። እና እኛም አድርጎን ነበር ብዬ አልፋለሁ። የሆነ ሰዓት ላይ ሲረዳ ተመልሶ ይመጣል። የመጡም ስላሉ እዚህ ሚዲያ ላይ ይሳደቡኝ የነበረው አሁን የኔው ቤተሰብ አካል ሆኖ ብቻ ያሉ ሰዎች ስላሉ እሱ አያስደነግጠኝም፣ አያስከፋኝም። በእውቀት የሚስተካከል ስለሆነ ማለት ነው። ሳሟን እያነበበ ሲመጣ ሳሟን ሞር እያወቀ ሲመጣ የሚስተካከል ነገር ስለሆነ ምንም በቃ አጋንንታዊ ነው ዙምባባዊ ነው ምናምን እያሉ ሲመጡ የእውቀታቸው ልክ ነው የሚመዘነው። በዛ ላይ የእውቀታቸው ልክ ነው የሚመዘነው። እሱ አያሳስብም። የሚያሳስበው ምንድነው? ፐርሰናል ህይወቴን ነው ቁጭ ብሎ ያወቁት ነው። ኦኬ ፐርሰናል ህይወቴን ቁጭ ብሎ በትክክል የሆነ ተርኒንግ ፖይንት ያለው አይነት እንዲሆን ተደርጎ ነው የተሰራው። እሱ ላይ ነው። እሱ ደግሞ ከእናንተ ጋር የሚያገናኘው ነገር የለም። ኢቭን ከአዲስ አበባ የሆናችሁ ወንድሞቼ ከእናንተ ጋር የሚያገናኘው ነገር የለም። ይሄኛው የኔ ፐርሰናሊ ቁጭ ብሎ ገንፎ ሲያገነፉ የነበረበት ቶፒክ 3 ሳምንት ስብከት የሰበኩብኝ እሱ
እኔ ጋር ነው የሚመለከተው። በአንድም በሌላ ይገናኛል ባልኳችሁ ፖይንት ይገናኛል። አሁን በእኔ ምክንያት ገብታችሁ የሰደባችሁ አላችሁ፣ በእኔ ምክንያት ገብታችሁ የተዋረዳችሁ አላችሁ፣ ኮሜንት ስታረጉ የአማን ውሽማ የተባላችሁ አላችሁ፣ ኮሜንት ስታረጉ የአማን ድቤ መቼ የተባላችሁ ወንዶችና ሴቶች አላችሁ። ኦኬ አላችሁ። ስለዚህ በአንድም በሌላም የሚያገናኘው ነገር አለ። ኢንፋክት የሚያገናኘው ነገር አለ። አይ ሶ ኢትስ የሚያገናኘው ነገር አለ። ሶ በአንድም በሌላም በሚባለው ይመጣል ወደ እናንተም ነው። እኔ ጋር ብቻ ተንጠልጥሎ የሚቀር አይሆንም። አይነውዳ ግን ፕራይሜሪሊ ኢሹ እሱ ነው። እኔ አሁን በድለውኛል ብዬ የሆነ ቶፒክ ሳነሳ ካልቪኒዝምን ነክተውብኛል የሚለውን አይደለም ማስበው። ኢትስ ኦኬ ያ ኢትስ ኦኬ ችግር የለውም እሱ በማውራት በእውቀት በመነጋገር ምናምን ይስተካከላል እሱ። ይሄኛው ግን በሰዎች ልብ የምታይበትን ፐርሰናሊ ቤተሰቤን፣ ቤተ ክርስቲያኔን፣ መሬት ላይ ህብረት የማረጋቸውን ሰዎች፣ አብሮ አደግ ጓደኞቼን ጭምር በሙሉ አፌክት ያደረገ ነው። ይሄኛው አፌክት ያደረገ ነው። ሶ ስናወራ የምናወራው በነዛ ኢሹዎች ላይ ነው። ኦኬ ከዛ አስተምሮን በተመለከተ ቀጣይ አንድን ያልተቀበልነውን ነገር እንዴት ነው ሃንድል የምናደርገው? በተለይ አዘ ፕሮቴስታንት ዲኖሚኔሽንስ ማለት ነው። ያልተቀበልነውን ነገር የማናምነውን አይ ልቀበለው አልችልም እኔ መቃብሬ ስፖርት ድረስ ምናምን የምንላቸውን ቶፒኮች እንዴት ነው ሃንድል የምናደርገው የሚለው ነገር ደግሞ ኦብቪየስሊ መወራት አለበት። እና ቅድም የምላችሁ አይቼ ምናምን ውስጤ ለመጀመሪያ ጊዜ ርህራሄ የተሰማኝ ምናምን ያልኳችሁ ከነዚህ ሰዎች ባነሰ የበደለኝ ሰው አይደል፣ ጎድቶኛል ብዬ የማስበው ሰው አይደል። ግን እንደዚህ ማየት የሚያራራ ከሆነ ምናልባት ሩቅ ሆነን ድንጋይ እየተወራወርን ስለሆነ ይሁን የከረር ነው በእያንዳንዱ ዲኖሚኔሽን ውስጥ የምናዝንለት ግለሰብ ባለመኖሩ ጨካኝ ስለሆንን ይሁን እነዛ ነገሮች የከረሩት። በረከት የሚባለው ልጅ ቦልኩልኝ ብዬ አስባለሁ። ማንንም አይክስም። ባይዘው ማንንም አይክስም። በተፈጠሩ ነገሮች ላይ ማንንም መካስ አይችልም። መካስም ያለበት እግዚአብሔር ብቻ ነው ብዬ ነው የማምነው። ምክንያቱም እኔን መካስ አይችሉም። እነዚህ ሰዎች ታሪኬ እንደዛ እንዲጻፍ ያደረጉ ሰዎች ያንን ታሪክ መገልበጥ አይችሉም። የታሪክ ቀለም ይዞታል፣ ይቀመጣል። ልክ አሁን የነ ዳዊትን ታሪክ ድካማቸውንና ብርታታቸውን ስንት ሺህ ዓመት እየተነበበ እየተሰበከ እንዳለ የነ ሳምሶን ታሪክ፣ የነ አብርሃም ታሪክ፣ የነ ኤልያስ ታሪክ ከዚህ በኋላ ክርስቶስ እስኪመጣ ድረስ ባለው እየተጻፈ እየተነበበ እየተሰበከ ይቀጥላል። አምናት በተዳን ከነዛ ሴንስ ማለት ነው። ከአባቶች አልሻልም አለ ኤልያስ። እኔም ለዛ እላለሁ። እኔ አንዳንዴ አምናት ፕሌይንግ የቪክቲም ካርድ ምናምን እየተጫወትኩ አይደለም።
ኦኬ ቪክቲም ካርድ ምናምን እየተጫወትኩ አይደለም። አም ቤተር ዳም ብዬ ስለማስብ ማለት ነው። ቪክቲም ሳይሆን ሜይቢ ነገሩ እኔ ላይ ባይሆንና ደካማ ሰው ላይ ወድቆ ቢሆን ኖሮ ምን ሊፈጠር ይችል ነበረ የሚለውን አስባለሁ። በጌታ ፊት ነው የምላችሁ። ለነገሩ እኔ ባልሆንና ደካማ ሰው ስላችሁ የሆነ በጣም ብርቱ ሆኜ አይደለም። በሰዓቱ I was so miserable በቃ የሆነ መሆን የሚገባኝን ጥግ ሆኛለሁ። በላስት በቃ በዚያ ወር ውስጥ ማለት ነው ወር 2 ወር ውስጥ ምናምን ሆኛለሁ መሆን ያለብኝ ነግራችሁ ነበር። ግን ስፒሪቹዋሊ ይሄ በጣም ድቅቅ ያለ አማኝ ሆኖ ቢሆንስ ማነጻጽረው በዛ ልክ ነው ማነጻጽረው። ወደ ታች አውርጄ ነው እያነጻጸርኩ ያለሁት። የኔን ተውት። የኔ I think I'm good እኔ ያለኝ ሰው አለ ለዛ እኔ ያለኝ ሰው አለ ለዛ እውነት ፐርሰናል ባህሪዎች አሉብኝ። የሆነ ነገርን ዞሮ አለማየት አይነት ነገር፣ የመርሳት ችግር አለብኝ፣ ADHD። እነዚህ ናቸው የጠቀሙኝ። ቁጭ ብሎ ነገር አለመጎልጎል ምናምን ደጋግሜ ነግሬያቸዋለሁ። የዛን ሰሞን ሲፈተልብኝ የነበሩ ማቃቸውም የማላቃቸውም ሰዎች ቤት እየከፈቱብኝ ሲያወሩ የነበሩ ነገሮችን በጣም ምናልባት ከመቶ 0.5% ነው የሰማሁት። እስካሁን ባለው ራሱ ነው የምላችሁ ከመቶ 0.5% ነው የሰማሁት። ጉዳዩ ውስጥ ያሉ ሰዎች ቤት ከፍተው ያወሩትንም ጉዳዩ ቀጥታ የማይመለከታቸው ነገር ሲያቀጣጥሉ የነበሩ ሰዎችም ያወሩት ቢጠረቃቀም እነሱ ካወሩት ነገር አንጻር 0.5% ነው። I was that much careless ማለት ነው። እና እኔ ባልሆን እላለሁ እኔ ባልሆን እግዚአብሔር ደግሞ ኢሚዲየትሊ ነው ሰዎችን ህይወቴ ላይ ያመጣው። በዛች ሞመንት ኢሚዲየትሊ ሰዎችን ህይወቴ ላይ ያመጣ። አንድ በህይወቴ ማረሰው በቃ አይ ቲንክ the day after ማለት ነው ያ ነገር ሁሉ ብጥብጡ የተጀመረበት ቀን በኋላ አንድ ቅርቤ ሰው የምለው ነበረ ውጭ የሚኖር ማለት ነው። እና ቴክስት አደረኩለት። አሁን ነው ትዝ የሚለኝ። ቴክስት አደረኩለት። ቴክስቱ ስክሪንሾት ተደርጎ ለሚስቱ ይልካል ማለት ነው። አንድ ወንድ ያልሆነ ወንድ ማለት ነው። ወንድ አይደለም። ወንድ አይደለም። አንድ ሚስቱ የምትመራው ሰው እያለ ማለት ነው። እና በቃ ይፈራል። ሚስቱ ድምጿን ከፍ ካረገች ሶፋ ውስጥ የሚደበቅ አይነት ሰው ነው። እዛ ግን ከኔ ጋር ያወራል አይነት ነገር እና ላይክ ላስት ቴስትመንት ወይም ላስት ዊሽ የሚባል ነገር አለ አይደል? እኔም መሬት ላይ ያለ ነገር ነው ሲያሳስበኝ የነበረው፣ ቸርች ላይ ያለ ነገር ነው ሲያሳስበኝ የነበረው። እናት አባቴ ይደውሉልኛል፣ እህቴ ታጨናንቀኛለች፣ በዚህ ልምጣ ትለኛለች ማለት ነው። አዲስ አበባ ነበር በሰዓቱ። ልምጣ ምናምን አትምጪ እላት ነበር።
በዛ ሰዓት ለዚህ ሰው ነው ጽሁፍ የጻፍኩለት። ውጭ ነው የሚኖረው አሜሪካ። ጽሁፉን ስክሪንሾት አድርጎ ለሚስቱ ይልካል። ያው ዞሮ እኔ ጋር ደረሰ ማለት ነው። ተሽከርክሮ እኔ ጋር ደረሰ። እኔ ራሱ ስክሪንሾት አላደረኩም። ያው ባለቤቱ ነው ስለው የጽሁፉ ባለቤት አውቀዋለሁ እና ዞሮ እኔ ጋር ደረሰ። መጣልኝ ባለፈው የስክሪንሾት አድርጋ የተደረገ ስልካችሁ ላይ ይቀመጣል። ጉግል ፎቶስ ስቶሪ አድርጎ ያመጣ የለ በጂሜላችሁ መስግቦ ስክሪንሾቱን አየሁት አሁን ሰሞኑን እና ጽሁፉን ሳይ ኢየሱስ ክርስቶስን እንዲም ጽፌ ያለው እንዴ ነው ያልኩት። እንዲም ጽፌ ያለው እንዴ ነው እና it's a kind of ላስት ዊሽ አይነት ፌርዌል እንትን አለ አይደል? ከመጨረሻ ጽሁፍ አይነት ነገር ማለት ነው። ግን guess what? He doesn't even tried to comfort me. ተዋማኒ እንደሷ አላረግም ባል that's so miserable. ምንም አላለኝ። ይሄን ነገር ለእንትና እንደዚህ ባልልኝ ባይዞ እንደዛ ነው ቴክስት እንትናን እንደዚህ ባልልኝ ለቤተሰቦቼ እንደዚህ ለእናቴ እንደዚህ አለ። በቃ ጫፍጫፉን ነው የምላችሁ። አሁን ጫፍጫፉንም ሆኖ ዲቴል ያልሆነ ነገር ነው የምላችሁ፣ ግን አይዲያው እንደዛ ነው። እዚህ ቦታ ላይ እንደዚህ አይነት ነገር አለኝ እና ፕሊስ አድርስልኝ ስለው እሺ ብቻ ነው ያለኝ። እሺ ብቻ ነው ያለኝ። ባይዞ በጌታ ፊት ነው የምነግራችሁ፣ በጌታ ፊት ነው የምነግራችሁ። እሺ ብቻ ነው ያለኝ። በዚህ መልክ ልንገራችሁ ምን ማለት እንደሆነ ያደረገብኝ ነገር ማለት ነው። ራሳችሁን ልትሰቅሉ ገመድ ይዛችሁ ስትሄዱ የዛፉን ቁመት አውቀዋለሁ ገመዱ ያጥራልና ብሎ ገመድ ቀይሮ ረጅም ገመድ እንደመስጠት ማለት ነው። አሁን የመጣልኝ አናሎጂ ነው። ቁመታችሁን ስለሚያውቅ ገመዱ አጭር ነው እንካ ልቀይርልህ ሌላ ገመድ ልስጥ እንደማለት ነው ያደረገው ነገር። እሺ ብቻ ነው ያለው። እኔ ላስት ወርድ ነው እየተጠቀምኩ ያለሁት። ያንን ስክሪንሾት አድርጎ ለሚስቱ ይልካል። እነዚህ ሰዎች ናቸው ተባብረው ህይወቴ ውስጥ የነበሩት። ይህን እስካሁን ነግሬያቸው አላውቅም። ራይት ነግሬያቸው አላውቅም። ስሙን ብጠራ ግን ታውቁታላችሁ ማን እንደሆነ ማለት ነው። ያ ኢትስ አ ካይንድ ኦፍ ኑዛዜ። ላስት ወርድ ያልኩት እኮ እሱ ነው። እና አንዳንዴ ፕራክቲካል ሲሆን ህይወት ላይ በጣም ከባድ ነው። እኔ እንትኑ አይደብረኝም። አሁን ከዛ ጋር ተያይዞ የመጡብኝ ስሞች የጠፋ ስሜ ምናምን እንዳልኳችሁ ወደኋላ ማነጻጽረው ነገር ስላለ ከባይብል ከነሱ አልሻልም ምናምን በሚል ለራሴ ነግሬ ማልፎ ነገር አለ። ከዳዊት አልሻልም፣ ከሳምሶን አልሻልም፣ ከአብርሃም አልሻልም፣ ከኤልያስ አልሻልም፣ ከሕዝቅኤል አልሻልም። ኧረ አልነጻጸርም ሁላ እግዚአብሔር ፊት ለፊት የተገናኛቸው ሰዎች ናቸው። እነዚህ ግን የእነሱ ክሊር የሆነ ላይፍ ተቀምጧል። የእግዚአብሔር ጸጋ ህይወታቸው ላይ ገኖ ኤክስፕሌን ተደርጓል። ኦኬ ኤክስፕሌን ተደርጓል ማለት ነው። ስለዚህ ያ ህያው ቴስትመንት ይሆነናል ማለት ነው። ሶ እግዚአብሔር ትልቅ ትምህርት ቤት አድርጎ ነው ህይወቴ ላይ ያመጣው ያንን ነገር። ትልቅ ትምህርት ቤት ትልቅ ትምህርት ቤት
ሰዎችን የምቀበልበት፣ ሰዎችን የማይበት፣ ክፋትን የምረዳበት እኛ ቶታል ዲፕራይቪቲ የምንለው ማለት ነው። ካልቪኒዝም ላይ ቶታል ዲፕራይቪቲን የምረዳበት የሰው ውድቀት፣ ጭካኔ ጥግ እስከምን ድረስ ሊሆን እንደሚችል ያንን ፕራክቲካሊ ያየሁበት ከምንም በላይ ከምንም በላይ ከምንም በላይ አሁን ላይ በትክክል ቱ ሳይድስ ኦፍ ስቶሪ እስከ ጥግ ሳላጣራ ምንም አይነት ጀጅመንት አልወስድም። ባይዘ ምንም አይነት አሁን ምን ሆነ? በቅርብ አይደለም ለነገሩ፣ ያኔ እዛ ከእንትኑ በፊት ማለት ነው። ለከዚህ ታውቃላችሁ እኔ ቤት ላይ ብዙ ሰዎች ብዙ ምዕመናን ያው ተገናኝተው በውስጥ አውርተው ምናምን የተጋቡ አሉ እንደምታውቀው የተጋቡ አሉ እና ያው እኔ ጋር ነው የሚተዋወቁት። እዚህ ኮሜንት ላይ ምናምን ተዋወቁ፣ ያው ፎንቃ ጀመሩ አይነት ነገር ነው እና እሷ ሌላ ሀገር ነው ያለችው፣ እሱም ሌላ ሀገር ነው ያለው አይነት ነው። ሁለቱም ግን እዚህ ያሉ ኢትዮጵያ አይደለም ሁለቱም። ከዛ ያ እንዴ ከዛ ኢቨንት በኋላ ነው እንጂ እኔ እረፍት ላይ ነበርኩ። እዛን ሰዓት ነው የተደወለልኝ። ከዛ ትደውላለች እኔ ጋር ልጅቱ ጋር ፒስ ነን። እዚህ ኮሜንት ሴክሽን ላይ እንጌጅ ስታደርግ ምናምን አያታለሁ። ልጁ ጋርም ፒስ ነኝ ደህና ነኝ ማለት ነው። እናወራለን ምናምን እና ሁለቱንም አውቃቸዋለሁ። ግን የሆነ ነገር እንደጀመሩ አላውቅም እኔ ላይክ ለካ እነሱ 3 ወር 4 ወር በላይ ሄደዋል። ምዕመናን ከኔ ጀርባ ማለት ነው። እኔ ቄሱ እዚህ ተቀምጬ ከኔ ጀርባ ሄደዋል እነሱ። ከዛ ይጣላሉ አይነት ነገር አከረሩት አይነት ነገር እና ትደውልልኛለች በቴሌግራም ያው እዛ ግሩፕ ውስጥም አለች። ትደውላለች። ከዛ ኢቭን ሰላምታዋ ራሱ 20 ሰከንድ አይሞላው። አማን እንዴት ነው? ደህና ነህ? እኔ ደህና ነኝ፣ ሁሉ ሰላም ነው? ቤተሰብ እንዴት ነው? ቆይ ቀስ በይ እኔም መልሼ ልበል እንጂ ምናምን እስክል ድረስ ማለት ነው። አፈጣጠነችው ምናምን ምንድን ነው? እሺ ቀስ ብለሽ ንገሪኝ እንዴ እኔ አንተ ቤት አይደል እንዴ የተገናኘሁት? ዲቴሉን እንግዲህ አልንገራችሁና በጣም ነው ግን የሚያስቀው። አንተ ቤት አይደል እንዴ የተገናኘ ነው እንትና ነው። ቆይ አረጋጊው፣ እንትና ጋር ምን ሆነ? ተሰዳደባችሁ ወር ምናምን የሆነ ነገር ላይ ደረሳችሁ? አዎ ምንድን ነው ያገናኛችሁ? እጮኛዬ ነው እና አሁንስ ስልክ አነሳም ምናምን ጥሩ ሰው ነው አንተ ቤት ምናምን አይቼ ነው። እዛ ስትጣበሱ ያልነገርሽኝ አሁን መተሽ ስትጣሉ እኔ ምን ቤት ነኝ? አሁን እኔ ላይ ለምን ነው የምትጮይው? ምናምን እኔ አንተ ቤት ነው ያወቅሁት ምናምን ጌታን ነው የምላችሁ። እኔ አንተ ቤት ነው ያወቅሁት እና እኔ ቤት ጊንጡም ጉርጡም እኮ አለ እኔ ቤት፣ እርግቡም ባቡም አለ እኔ ቤት ስለተገናኘ ብቻ እንትን ነው እና አሁን ምን ላድርግ? ደውልለት ብላለች። ኦኬ ላስታርቃችሁ? አዎ እሺ የት ሀገር ነው የሚኖረው? እንደዚህ ቁጥሩን ላኪልኝ። እሺ ላከች። ደወልኩ። አወራን። ያው እንደ ቀልድ ጀመርኩና አስቄው በኋላ ላይ ገግሞ እምቢ እንዳይለኝ ማለት ነው። አስቄው ተጫዋውቼ ወደ ገደለው ገባ። ግን ነው ማን ዛሬ ደወልክልኝ ትዝ አልኩ ምናምን አለ። እንደዚህ እኔ ቤት ሆነሽ ምን ጋር ተጃልሰሃል አይደለ? ነገረች ወደ አንተ መጣች ምናምን አለ። አዎ መጣለች። ምንድን ነው ያጣላችሁ ምናምን እና ያጣላቸው ኬስ እሷ ናሬት ያደረገችበት መንገድና እሱ ሪስፖንድ ሲያደርግልኝ ሁለቱ አንድ አይነት አይደለም። እሷ በቃ ኮምፕሊትሊ ሪጀክት እያደረጋት እንዳለ ኔግሌክት እያደረጋት እንዳለ ነው የምትነግረኝ። የሆነ በቃ ፍቅሩ እንደወጣለት ምናምን ነው የምትነግረኝ። ጀለስን ደግሞ ስጠይቀው 3 ስራ ነው የምሰራው። ኢቭን 15 ደቂቃ እረፍት ሲኖረኝ ወጥቼ እደውልላታለሁ ምናምን ይላል ማለት ነው።
እና በቃ ያም አይበቃትም። እሷ አንድ ስራ ስለምትሰራ እኔ እንደሷ ፍሪ ሆንኩላት ነው ፍሪ ሆንኩ ነው የሚመስላት። እና ያው ጊዜ ስጠኝ ነው የአቴንሽን ጉዳይ ነው። ዞሮ ዞሮ እንደዛ ነው። አዎ ሶስት ስራ እንደምትሰራ ታውቃለች። አዎ ታውቃለች። የምር ዴዲኬትድ ሆነ በዛች ክፍተት ባላት ጊዜ ውስጥ እንደምደውልላት ታውቃለች። አዎ እሺ፣ እሷን ላስገባት። አሁን አስገባ። ሶስት ሆነን አወራን፣ አስታረኳቸው። ከዛ የመጨረሻ ቃሌ የነበረው አንደኛ አንቺ የነገርሽኝ ነገር ሌላ ነው፣ ሀሳቡ ደሴም ነው። ሀሳቡ ደሴም ነው፣ ግን ዲቴሉ ላይ ችግር አለበት እና አንቺ እንደዛ ነው የነገርሽኝ፣ እሱ ደግሞ እንደዚህ ነው የነበረኝ። ስለዚህ አንተም ጊዜ ከዚህ በላይ ማድረግ ያለብን ነገር አድርግ። ብቻ ብዙ ነገር ብያለሁ። ወይስ ግን አስታረኳቸው አሉ። አሁን ወደዚህ ወደ ኢትዮጵያ ሊመጡ ነው፣ ሊጋቡ ነው። በእኔ በኩል የሚያልፍ ነገር ጥሩ ነው ለማለት ነው። ለማንኛውም እና ምን ለማለት ነው፣ የምር እሷን ሰምቼ ብቻ ቢሆን ፎርዛት ማተር ምንም ህይወቴን አፌክት የሚያደርግ ነገር የለም። ግን እሷ በነገረችኝ ፓርት ብቻ ቢሆን ኖሮ እና የእሱን ሳይድ ኦፍ ስቶሪ ባልሰማ ልጁ ላይ በደንብ የምፈርደው ነገር ነበረኝ ነው። ግን እኔ ያለፍኩበት ህይወት እንደዛ እንዳረግ አያረገኝ። ኦኬ ሶ ለዚህም ትምህርት ይሆናል ጌታ በዛ በኩል እንዳልፍ ያደረገኝ ብዬ አስባለሁ። የሚምር ሊቀ ካህን የሆነው እንደኛ በነገር ሁሉ የተፈተነ ስለሆነ ነው አይደለም የሚለው። የሚምር ሊቀ ካህን የሆነው ቁርአን 4:5 ችግር የሚምር ሊቀ ካህን የሆነው እሺ የሆነው ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ስለሆነ ነው። ሶ እኔ ያለፍኩባቸው እንትኖች በአንዴ ልክ ሲቪክስ ላይ እንዳለ ስነ ዜጋ ላይ ምናምን የተማርነው ማለት ነው። 12 ቻፕተር ነው አይደል ያለው ሲቪክስ መጽሐፍ ተሰጥቶ ከሆነ ከ5ኛ ክፍል እስከ 12ኛ ክፍል እና 12 ቻፕተር አለውና እኔ 24 ቻፕተር ነው በአንዴ የተማርኩት። ከዛ ኢንሲደንት 24 ቻፕተር ነው የተማርኩት። ከዛም በላይ ማለት ለእያንዳንዱ ነገር ሪፈረንስ አለኝ። ወደዛ ዞሬ አየውና እንደዚህም ሆኗል የምለው ነገር አለኝ። የቅርቤ ሰዎችን የማይበት ህይወቴ ውስጥ የነበሩ ሰዎች በጀርባ የሚወሩ የነበሩ ነገሮች ፎር ዳት ማተር ከሩቅ ሆነው ድንጋይ ከወረወሩ ሰዎች ይልቅ ስለታቸውን ስለው አጠገቤ የነበሩ ሰዎች ይበልጡ ነበረ። I can say that on them. ከሩቅ ሆኖ መድፍ ከተኮሱ ሰዎች ይልቅ እዚሁ ሆኖ ሎኬሽን ያበሩ ኮኦርዲኔት የሰጡ ሰዎች ነበሩ። ዳስ ዋይ አሁን ምርር ብዬ ወደ ሆነ ሳይድ ማየት የማልችለው ለዛ ነው። ምርር ብዬ ማለት ነው። ምርር ብዬ የሆኑ ሶስት ሰዎችን መጨምደድ የማልችለው ለዛ ነው። እነዛ ሶስት ሰዎች አቅም ያገኙት አጠገቤ ከነበሩ 10 ሰዎች የተነሳ ነው። እነዛ 4 ሰዎች ቤቴን መበርበር የቻሉት 5 ሰዎች በሌላችሁበት ዲፌንድ የሚያደርጓችሁን ወዳጆች እግዚአብሔር ይስጣችሁ። ብርታታችሁንም ድካማችሁንም እያወቁ እናንተን እንደናንተነታችሁ የሚቀበሏችሁ ወዳጆች እግዚአብሔር ይስጣችሁ እንጂ ሚዲያ ላይ ያለው ነገር ካልኩሌት ተደርጎ ነው ፍሬንድሺፕ የሚሰራው። እዚህ ሚዲያ ላይ በጣም ካልኩሌት ይሰራል። በጣም ካልኩሌሽን በደንብ ነው ካልኩሌሽን የሚሰራው። በካልኩሌሽን ነው ወዳጅነት የሚፈጠረው።
የጠላቴ ጠላት ተብሎ ነው ህብረት የሚመሰረተው። የወዳጄ ወዳጅ ተብሎ ነው ህብረት የሚመሰረተው። እግዚአብሔር ከጠላቴ ጠላት ህብረትም ከወዳጄ ወዳጅ ህብረትም ይበትናችሁ። ሁለቱም አያስፈልጋችሁ። ሁለቱም አያስፈልጋችሁ። የጠላቴ ጠላት ህብረትም የወዳጄ ወዳጅ ህብረትም ከህይወታችሁ ላይ ይበተን። የሚገባችሁ ከሆነ እያልኩ ያለሁት ነገር ማለት ነው። ምንም ጥቅም የለም። እኔ አንዳንድ ሰዎች አሉ አሁን ሚዲያ ላይ ማያቸው ከድሮ ጀምሮ ታዘባል። እኔማ የእንትና ጉዳይ ሆኖብኝ ነው እንጂ እኮ እኔ ቢሆን ችግር የለውም ምናምን የሚሉ ሰዎች አሉ። እንትና ራሱን ዲፌንድ ያደርጋል። ምን አገባ ስለ እንትና ምን አገባ? ከዛ ሰውየውን ማኒፑሌት ያደርጋሉ ማለት ነው። ጥሩነቱ እኔን ማኒፑሌት ማድረግ አትችሉም። የምትወዱኝም ሰዎች የምትጠሉኝም ሰዎች ሁለታችሁም ማድረግ አትችሉም። ለምን ሲባል ኢሚዲየትሊ እኔ ሪዝን ላይ ነው ፎከስ የማደርገው። መተህ ብታለቅስ ከእንባ ጀርባ እንባ እንዲመጣ ያደረገው ምንድነው የሚለውን ነገር ነው ማስበው። ብስቅ ምንድነው ያሳቀ የሚለውን ነው ማስበው። ጥርስህን አላይም፣ እንባህንም አላይም። ህይወት ደህና አድርጎ ኮርኩሞ አስተምሮ አላይም። የሚያለቅስ ሰው ሳይ ወዲያውኑ አላለቅስም። የሚስቅ ሰውም ካይ ወዲያውኑ አልስቅም። ወዲያው ሰው የምታምኑ ሰዎች ምናምን ፓተርኖችን እንዳታልፉ። በቃ የሆነ የምታያቸውን ፓተርኖች እኔ ፓተርኖችን መዳፈር ነው የጎዳኝ። ጎድቶኛል ብዬ በማሰብባቸው ተጎድቻለሁ ብዬ በማሰብባቸው እንትኖች ላይ I neglected all the red flags. I neglected all the patterns. Then they found me head on ማለት ነው። ስትሬት እዚህ ጋር ነው ያገኙኝ ማለት ነው። ፓተርኖቹን ሪጀክት ማድረግ አልነበረብኝ። የቅርብ ሰዎቻችሁ ላይ ፓተርኑን ይሁን። አብሮ መብላት አይደለም፣ አብሮ መጠጣት አይደለም። በሌላችሁበት አብራችሁ መብላት በማትችሉበት አብራችሁ መጠጣት በማትችሉበት በእንደዛ አይነት ኮንዲሽን ውስጥ ድካሞቻችሁን ስለሚያውቁ ብርታቶቻችሁን ስለሚያውቁ በዛ ነገር ላይ ቆሞ ያንን ካርድ እንዴት ነው የሚጫወቱት የሚለውን ነገር ቼክ አድርጉ። then watch out the patterns እና በጣም ቀላል ሆኖልኛል። እኔ ከዛ እንትን በኋላ ሳምባዲ እንደዚህ አይቼው እኔ ኦልሬዲ ትራውማ አለብኝ። የሆኑ ፓተርኖችን አውቃለሁ ምናምን 2-3 ነገር ከተደጋገመ ኢሚዲየትሊ ነው ከህይወቴ ማስወጣው። ኢሚዲየትሊ ማለት ስልክ አላነሳም፣ ቦልካለሁ፣ በቃ ህይወቴን ነው የምቀጥለው። ስንት ምኖረው ላይፍ አለኝ። የሳምባዲን ባህሪ ቁጭ ብዬ ገና የምፈትልበት እንትን ጉዳይ የለኝም። when I see the patterns ፍላጎችን ሳያቸው the same ናቸው። ኦኬ ተመሳሳይ ነገር ነው የሚያደርገው አይነት ነገር ማለት ነው። ጋሼ እንዴት ነው? ሰላም ነው ወይ? ሰላም ናችሁ? አላህ የት ነው የሚያድሩት? የት ነው የሚያድሩት? እኔ እሺ so always watch out the patterns. ከዛ እንዴት ቀጥሎ መኖር እንዳለባችሁ ምናምን ላይፋችሁን በስርዓቱ አስምሩ። የግሩፕ የሆነ ነገር ላይ ምንም ነገር ላይ ጥንቃቄ አድርጉ ብያችኋለሁ። ሳምባዲን በመውደድም ሆነ ሳምባዲን በመጥላት አትሰብሰቡ። የያዙት እውነትን በመውደድ ብቻ ተሰብሰቡ። ምክንያቱም የተያዘው እውነት ከሰውየው ማንነት፣ ከሰውየው በርታት፣ ከሰውየው ድካም
ሁሉ ያለፈ ነው። ያ ሰውዬ ባይኖር እንኳን ቢቀጥል ስለሆነ ማለት ነው። ያ ሰውዬ ቢሞት እንኳን ይቀጥላል እውነቱ። ግን እዛ መካከል ላይ በጥላቻ ተሰብስበ አንዱ የሆነ ነገር ገብቶት እንደዚህ ማድረግ ስህተት ነበር ከተባለ መበጣበጥ ነው የሚጀምረው ማለት ነው። እንዴ ቃል ኪዳናችን አንርሳ እንጂ የተሰባሰብነው አማኒ ስለሚደብረን ነው። የተሰባሰብነው የአማኒን መግባት መውጣት ልንፈትሽ ነው። የተሰባሰብነው ያማ ለዚህ ነው። እንዴ ቃል ኪዳናችንስ ምናምን የሚባል ነገር ይኖራል። አትሰባሰቡ። እግዚአብሔር ይመስገን ማንም እኔ ላይ እንደዚህ አይነት ነገር ማምጣት የሚችል የለም። ግን እያንዳንዱን አውቃለሁ ነው የእያንዳንዱን ስለሚያወሩኝ ማለት ነው። የእያንዳንዱን ግሩፕ አውቃለሁ። አንድ ግሩፕ ነበረኝ ዋትስአፕ ዙም ላይ ቆላሲያስንና አንደኛ ዮሐንስን ያስጠናውበት አንድ ቀን ገንዘብ ጠይቄ አላውቅም። አንድ ቀን ለገንዘብ የተሰባሰበ ቡድን አለ። እያንዳንዱ አሜሪካ ነሽ፣ አውሮፓ ነሽ፣ ካናዳ ነሽ፣ ዩኬ ነሽ፣ አረብ ሀገር ነሽ አልቀረችም። ሁሉም ይዟል የራሱ። አንድ ይዤ አላውቅም በህይወቴ። እስቲ አንድ ሰው ይወጣና ማን እንደዚህ ተደርጎላ አያውቅም በግሩፕ የሚል ይምጣና ይንገረኝ። የለም። ለዚህ ነው ቀና ብዬ የሚሄዱ እና ይሄ ከምንበጣበጥባቸው ሾዎች እንትኖች ውስጥ አንዱ it is not only የሆነ ዶክትሪናል ምናምን ብቻ አይደለም ባይዘይ ኦኬ ዶክትሪናል ብቻ አይደለም የሆነ ጥቅም ቀረኝም አይነት ነገር አለ ባይዘይ የሆነ አንዱ ጋር ብትሄዱ እገሌ ጥቅሜን ሊወስድብኝ ይችላል ብሎ ማሰብ አለ የሆነ እንትን ጋር ብትሄዱ እንደዛ አለ እነዛ ሁሉ ፋክተር አላቸው ሶ ለብሮዬን ቀድሜ የምነግራቸው ኦልሬዲ ከሳምንት በፊት ወር ከ4-5 ቀን በፊት ሳምቲንግ ያው ሚዲያ ላይ ጥሪ ነበር አሬብ ዩቲዩብ ላይ አይቻለሁ ሶ ምን የሚል ነገር አለኝ ባለቅስ ምን አባት ያመጣሉ ጨምድጄ ቢይዝ ምን አመጣለሁ እየተነካከስን ከመሄድ ውጪ there is nothing that we can do ማለት ነው there is nothing እሺ ጋሽ ምን ማድረግ እንችላለን ምንም እና ሌላው ሳረሳ በፊት እሱ ይቅር እያረኩት ብቀጥል ነው የሚሻለኝ እና ያ ይሄን ብናገር ደስ ይለኛል። ለምሳሌ አንዴ ምን ሆነ፣ በዚህ ምሳሌ አድርጌ ልንገራችሁ እንዲገባችሁ ማለት ነው። አንዴ ምን ሆነ፣ ፋዘር ከሆነ ጎረቤት ጋር ይጣላል፣ እኛ ጋር ከሆነ ጎረቤት ጋር ይጣላል እና ሰውየው በጣም አባቴ ስለሆነ ለአባቴ መደገፌ ሳይሆን ልጅ ሆኜ እንኳን በሚታይ መልኩ ሂፖክራት ነው ሰውየው ምናምን የሆነ ደስ ማይል ነገር አለው ባህሪው ምናምን ነው ኢቭን እስከ መደባደብ ምናምን ኦኬ ጀስቲስን ቦልኩት እና ይጣላሉ ማለት ነው እስከ መደባደብ ድረስ ማለት ይሄ ድሮ ነው ልጅ እያለው ምናምን ነው አይቻለሁ ሁለቱ ፒስ እንዳልሆኑ ምናምን አውቃለሁ ኦኬ ሲጣሉም አይቻለሁ ሲደባደቡም አይቻለሁ ምናምን
ስለዚህ አሁን ከአባቴ ጎን ነው መሆን ያለብኝ። ራይት ከአባቴ ጎን ገስዋት ያኔ ጩጮኛ ሆነ የዛኔ ስንት ዓመት ልጅ ነው የሚሆነው? የ11 12 ዓመት ልጅ ምናምን ነው እንጂ ነው ያየሁት። ማቀው 6 7 ያክል ምናምን ነው እና እያደግን ስንመጣ ናት ማደጋችን ብቻ እዛው ነገሩ ከፋዘር ጋር የነበረው ጥል በነበረበት ጊዜ እንኳን ያንን ከፋዘር ጋር የተጣላው ሰላም ይለኛል ምናምን ይወደኛል። እሱ ምን የሚል እምነት ነበረኝ? በቃ የተጣሉት እሱና እሱ ሁለቱ ናቸው የተጣሉት። እኔ ምን ቤት ነኝ ነው ብዬ ማስበው። ምን ቤት ነኝ? ፐርሰናሊ እኔ የነካ ነገር የለም። የተጣሉት በራሳቸው ጉዳይ ነው፣ የተደባደቡት በራሳቸው ጉዳይ ነው። እና አባቴ ስለሆነ ኬዙን ሳላቀው ዝም ብዬ ገብቼ አባቴን ደግፌ ያኛውን አላኮርፈውም። አሁንም እንደዛው ነው። ይባይ ዘመድ ለዘመድ ምናምን ሲጣሉ ይሄኛውን የኔም ፋሚሊ ወግኜ ምናምን ቤተሰቤ ነው ምንም ቢሆን ደሜ ነው ምናምን ብዬ አልቆምም። ሄጄ እዛም አላሽቃብጥም፣ ግን መሀል ላይ አልቆምም። እንትን አይደለም ይሄ ለዚህኛው ብዬ እንትን አይደለም። በቃ ትክክል የሆነው ትክክል ነው። እንደዛ ነው ማድረገው። ዘመዶቻችን መካከልም እንደዛ ነው። እርስ በርስ እዛ ይነቋቆራሉ፣ ይነካከሳሉ። ከዛ ከአንዳቸው ጋር እንደሆነ ይፈለጋል ምናምን። ከዛ አልሆንም። እኔ በቃ ትክክል ነው ብዬ ማስበው ጋር ፒስ ሆኜ እቀጥላለሁ። ቢያንስ ከወዲህ ከቤተሰቤ ከደሜ አልቋረጥም፣ ከወዲያም ከቤተሰቦቼ አልበጣጠስም ነው። ሁለቱም ጋር አለው ነው የሚሆነው። እዚህ ሚዲያ ላይ የሆነው ምንድን ነው? እገሌ የሚባል ጣዖት አላችሁ፣ በድንቁርና ተነድታችሁ ሄዳችሁ ግሩፕ የያዛችሁ ሰዎች አላችሁ እና በመደዳ የቦለኳችሁ ሰዎች አልፈታችሁም። እናንተ አልፈታችሁ። ኢቨን ከነዚህ ሰዎች ጋር ያለው ነገር ቢያልቅ እንኳን በመደዳ ሳምባዲን በእውርነት ብቻ ስለምትከተሉ እኔ ላይ ዘምታችሁ የነበራችሁ ሰዎች እዛው ያው አሁንም እያያችሁ አይደለም። ለማን ነው የምናገረው? ግን እዚህ ለምሰሙ ሰዎች ልንገራ፣ አልፈታችሁም። እናንተ እዚሁ ብሎክ ውስጥ ቁጭ ነው የምትሉት። በቃ ታርቃችኋል አይደለ? እንምጣ፣ እዛው ቁጭ በል እንዳመጣ እንዳላይ። እንደናንተ አይነት መሀይሞች አያስፈልጉም። እናንተ ደንባራ ደጋፊ አያስፈልጉም። መሀል ቤት ላይ ስትጫወቱ የነበራችሁ ሰዎች እና በእኔ ብሎክ እስር ቤት ውስጥ ያላችሁ ሰዎች ማስታውሳችሁ ማለት ነው። ማቃችሁ አላችሁ ማስታውሳችሁ። መቼም ነው ማልፈታችሁ ማለት ነው። እዛው ቁጭ በሉ። አጠቅሙማ ማለት ነገ ብንጣላ አሁንም ሳይድ ይዘህ መተህ ልሰርበኝ ነው። አየህ፣ ጭንቅላትን አትጠቀምም ማለት ነው። ለዚህ ኮፍያ ምናምን ወይም ሌላ ነገር ከላይ ሽርጥ ምንድን ነው የምታስቀምጠው ነገር ካለ እሱን ለማስቀመጥ ነው የምትጠቀመው ማለት ነው። አትጠቀምም ጭንቅላትን። በአንተ ጭንቅላት እያሰበ ያለው ሰውዬ ጣዖት አድርገህ ያስከው ሰው ነው። ስለዚህ አንተ መተህ ማጠቅመው፣ እዛ ለምትደግፈው ሰውዬ ማጠቅመው። ከታረቃችሁ እኔ መጥቼ አብሬ እንትን ልበል ምናምን። ኦኬ ያ እናንተ ግን አትሆኑ። ሪዘነብል ሳትሆኑ መሀል ቤት ላይ በመደዳ የሄዳችሁ ጭንቅላታችሁ በስርዓቱ መስራቱን ስለምጠራጠር አልፈታችሁም። በቃ እርቅ ወርዷልና አማን ብሎክ ያረካቸውን ፍታ። አልፈታም። ሚስተር ኤክስ አንተም ከአማኒ ጋር ያለህን ነገር ጨርሰሃልና አንተ ቤት የተቦለኩ ሰዎችን ፍታ። ከፈለገ ይፍታ፣ ከፈለገም አይፍታ፣ አያገባኝም። ወደ እኔ ጋር ሲሆን ግን ስለ ጭንቅላታችሁ ማስበው ነገር ጥሩ ስላልሆነ ደህና ጭንቅላት አላችሁ ብዬ ስለማላስብ በእንደዚህ አይነት ነገር ላይ ፐርሰናሊ ሳይነካ የሆነ እሱን በትክክል ኢንቮልቭ የሚያደርገው ነገር በሌለበት ኮንዲሽን ውስጥ ገብቶ ከግለሰብ ጋር አብሮ ሲዘረጥጣችሁ የኖረ ሰው፣ ሲሰድባችሁ የኖረ ሰው የጠላቴ ጠላትና የወዳጄ ወዳጅ ብሎ እንደ ይሄ
ሐይቅ ውስጥ እንዳለ ቄጠማ ወደዛና ወደዚህ የሚል ሰው ጭንቅላታችሁን አላምነውም። ይደብረኛል ጭንቅላታችሁን ሳስበው። ስለዚህ እንዳትጠይቁኝ። የሆነ ሰው ቤት አሁን ገስ ጋር ሪኮርድ የለ እንደ አማን ብሎኩን አንሳ የሆነ 7 መቦለክ ቢቻል እዛ ጋር ሳይ 7ኛ የሆነ 7 ደጋግሜ ይወልዳል። ስለዚህ አያችሁ አንዴ ምን ሆነ? አሁንም እኔ ያሮ ነው ያው ለነገሩ 30 አልፍ ያለውና ምሳሌ በምሳሌ ሆኛለሁ። ብዙ ምሳሌዎችን አውቃለሁ። አንዴ ምን ሆነ እንግዲህ ባለትዳሮችን ነው እያስታረኩ ነው። አርባ ምንጭ የቆየ ነው። ሜቢ ካለች አለች ነገሩ በዚህ ሰዓት ይተኛሉ። እኛ አካባቢ ላይ አይቆዩም። አሁን ለ5-10 ጉዳይ ነው ለ6-10 ጉዳይ ነው። ሚድናይት ሊሆን ነው። ጌታ ክብሩን ይውሰድ። አዲስ አበባ ሚድናይት ላይም እንኳን እንደዚህ ሰው የሚንቀሳቀስበት ሆኗል። ታውቃላችሁ። እና ቆይቷል። አርባ ምንጭ ሆኜ ነው እና አስታረኳቸው። እኔ አሁን አለኝ ይመስለኛል፣ የካውንስሊንግ ጸጋ ያለኝ ይመስለኛል። በእግዚአብሔር ቃል ዲፕ ሩትር ስትሆኑ ሞር የምታነቡት ነገር ሲበዛ ቢያንስ ባትኖሩት እንኳን ባነበባችሁት ነገር ውስጥ የሆነ ላይፍን ታውቃላችሁ አይነት ነገር። እኔ አሁን ባለትዳር ሆኜ አላውቅም በህይወቴ። እንዴት ነው ማስታርቀው ምናምን፣ ግን ብዙ ጊዜ ይሳካልኛል። እኛ ቤት ፋዘርና ማዘር ሲጣሉ ጎረቤት ገብቶ አያውቅም። ያው ጩጬ እያለን ገብቶ ያውቃል። መጋቢዎች ምናምን ቸርች ላይ እንትን ይባላል። ካደግም በኋላ በእኔና በማዘር እንትን በኩል ማንም ገብቶ አያውቅም። በማዘሬና በፋዘሬ በኩል እኔ ያለው ሲስተር አለች፣ እኛን የምናስታርቀው አልፌም ጎረቤትም ምናምን ጓደኞቼ ምናምን ባለትዳር የሆኑትን ማለት ነው። በቃ በሰዓቱ ይመጣልኛል። በጣም ብዙ ነገር ነው ይመጣልኝ። አንዳንድ ነገሮች ላይ ሪዘርቭ ሆናለሁ። ውስጡ ስትሆኑ ብቻ የምታውቋቸው ነገሮች ይኖራሉ በሚባልበት እንትን ላይ ለምሳሌ ልጆች ያሉበት ሲሆን አሃፍ ነው አይዲያ እንዴት ማኔጅ እንደሚያደርጉ እኔ ከባህሪ ጋር ተያይዞ ምናምን እና ቢያንስ እስካሁን ባየኋቸው ኬዞች በቃ ለእኔ ትዳር ኢዝ መስቀል ነው ብዬ ነው ማለት ነው። የምትሸከሙት መስቀል መስቀልህ ናት፣ መስቀልሽ ነው ብዬ ነው ማምነው። እስካሁን በቃ ካወራኋቸው ካስታረኳቸው ሰዎች በመነሳት ማለት ነው። እና ምን ይሆናል በማስታረቅ ሂደት ውስጥ አንቺም ችግር አለብሽ አንቺ ምናምን አልልም። እኔ ብዙ ጊዜ ገስዋት ልክ እንደ ሳይካትሪስት ሲያወሩ እንትን ነው ፕሪሚሲስ ነው የምገነባው በሚያወሩት ነገር ላይ ማለት ነው። ከልቤ ነው ይሄ ነው ጩኸቴ፣ ይሄ ነው ተበደልኩት ምናምን ብሎ የሚያስቡበት ወይ አይረዳልኝም ብላ የምታስብበት ወይም እሷ ይሄንን አታይልኝም ብሎ የሚያስቡበት ነገር ላይ ያለውን ፕሪሚሲሱን ነው የምገነባው። ፒ1 ፒ2 ፒ3 ወይም ነጥብ 1 ነጥብ 2 ነጥብ በቃ በትክክል ደብተር ይዤ ሂጄ በስክሪፕቶ ምናምን ነው የምሰማቸው። ብዙ ጊዜ ሴቶች ማኒፑሌት ለማድረግ ያለቅሳሉ፣ እኔም እንባ ላይ ከዛ የጻፍኩት ነገር ላይ ግን እንባዋን ፕሩቭ የሚያደርግ ነገር ካየው ይዛለሁ ማለት ነው። ይዛለሁ የስ ፓተርኖች አሉ። የምርም በእንባዋ ነው ይሄን ነገር ማለፍ የምትችለው ምናምን የሚለው ነገር አለ። ወንድየው ደግሞ በመጮህ ነው የሚገልጸው አይደለ? ብዙ ጊዜ ጓ በማለት ምናምን አትጩህ፣ ድምፅ ቀንስ ምናምን አውራ፣ ዝም ብለህ እንትኑን አውራ፣ አትጩህ፣ ድምፅን ቀንስ። ከዛ የምር ያስጮኸው ነገር እውነት ነው ወይ የሚለውን ነገር ደግሞ በኋላ ላይ ነው ማጣራው አይነት ነገር። ከዛ እንደዛ ብዬ የዛን ቀን ጀስት ሀፋፍ ሆነብኝ ማለት ነው። እኔ ብዙ ጊዜ አንቺም ተይ አንተም ተይ አይመቸኝም። ብዙ ጊዜ አንዱ ጋር ነው ስህተቱ ያለው። ለአንዱ ሪያክሽን ሲሰጥ ነው ሌላኛው የሚያጠፋው። እንደዛ ነው። የዛን ቀን ግን የሆነ እኩል ሆነብኝ አይነት ነገር ማለት ነው። እኩል ሆነብኝ። ከዛ
ምርጫ መረጥኩ ማለት ነው። በቃ አይ አንዱን ብቻ ነው ይሻለኛል፣ በተለይ ወንዱን ብቻ ነው ይሻለኛል። ያው ሴቶች ደካማ ፍጥረቶች ናቸው ተጠንቀቁላቸው ምናምን የሚለው ስላለ እሱን ብቻ ነው ይሻለኛል ምናምን ብዬ እሱን ተጫንኩት ማለት ነው። ከዛ እሱ አይ ቲንክ በቂ አልነበረም እሱን መጫኔ በልጅቱ ሳይድ ማለት ነው። ባሰበችው ልክ አልረገጥኩትም አይነት ነገር መሰለኝ። ከዛ ታረቁ፣ እራት ተበላ፣ በላን፣ እኔም በላው ምናምን ተጨዋወትን፣ ቆየን እስከ 4 ሰዓት እስከ 5 ሰዓት ምናምን ቆየን። ከዛ ወደ ቤት ሄዳለሁ ማለት ነው። ጎረቤት ናቸው፣ ያው ቀጣይ ግቢ ነው። ወደ ቤት ሄዳለሁ። ቀጣዩ ቀን ላይ ፌስቡክ ላይ ጽሑፍ ትጽፋለች። ማን? ሚስት ጽሑፍ ትጽፋለች። እና ጽሑፏ ማለት አንድ ፓራግራፍ ናት። የሆነ የህይወት ውጣ ውረድ ምናምን የሚመስል ነው። ብቻ ላይፍ ኢዝ ኮምፕሌክስ የሚመስል አይነት ነገር ጻፈች እና በመሀል ላይ ነገር ግን መምረጥ ያለብን አስታራቂ መሳይ ከሚለያዩት ጌታ ይጠብቀን ይላል ከታች ያለው ማለት ነው። እግዚአብሔር ምስክሬ ነው። እናንተ ግን ያላችሁን ነገር ጠብቁ፣ ግን አስታራቂ መስሎ ከሚለያዩ እግዚአብሔር ይጠብቃችሁ። እሷን ፓርት ሳይ ነው ወደኋላ እጅ ድጋሚ ያነበብኩት ማለት ነው። ለእኔ ነው መልዕክቱ ገብቶኛል። እሷን ፓርት ሳይ ምክንያቱም ትናንትና በጣም ተለያይቶ ምናምን አንድ ቤት ውስጥ የሚያድሩ አይመስሉም፣ ሊለያዩ ጫፍ የደረሱ ናቸው። ስለዚህ ስለመለያየት አለበት እዚህ እንትኑ ላይ። ከዛ አስታራቂ ከሚመስሉ ነገር ግን የሚለያይ ሰይፍ ከያዙ ምናምን ይላል። እኔ እኮ በቤቴ እሱን ተጭኘዋለሁ፣ ጌታ ምስክሬ ተጭኘዋለሁ። እሱን በቃ ወንድ ነው፣ ቢያንስ ኢሞሽናሊ ራሱን ኮንትሮል ማድረግ ይችላል። ነገ እሱን እኔ የማገኝበት ቦታ ላይ ሳገኝ ሶሪ ያው እንትን ስለሆነች ብዬ ለእሱ ነግረዋለሁ ምናምን ብዬ ነው ያለሁት። ለካ በቂ አልነበረም ነው ያደረኩት ነገር። ምን ልላችሁ ነው? ባልና ሚስት አብሮ አንድ አልጋ ላይ ሊያድሩ አብሮ ተቃቅፎ ሊሞቃቸው መሀል ቤት ላይ ገብታችሁ ከበሮ የምትደልቁ ሰዎች ከሁለት ያጣ ነው የምትሆኑት። አሁን እንደሚሆነው ማለት ነው። ከሁለት ያጣ ነው የምትሆኑት። ባልና ሚስት አብሮ መቀጠላቸው ላይቀር ቆንጨራ ይዘው ቢሯሯጡ ራሱ ታስቀምጣለች፣ ተቃቅፎ ያድራሉ። ባይዞ አንተ መሀል ቤት ላይ ግን ስትደልቅ የነበርከው ሰውዬ ትበላለህ ማለት ነው። ብትሰድበው ራሱ ሽማግሌዎች ፊት ቢናገራት የሆነ ነገር አጥንቷን ቢሰብር አቅፏት ነው የሚያድረው በኋላ። አንተስ